በማታ ወደ ነፍሴ ፎይታ መጣሁኝ በሌሊት ከሕይወቴ ሌሊት መጣሁኝ በማታ ወደ ነፍሴ ፎይታ ሰዓቱም ሌሊት ነው፣ ሕይወቴም ሌሊት ነው። አንተን የፈለኩት ብርሃን ናፍቄ ነው። ሰምቼ ልመን አለማመን ይብቃኝ። ወደ ጥልቁ ጣለው የነፍሴን ሰቆቃ። በሌሊት ጎብኘኝ ልቤን መርምረው የወረረኝ አረም ንቀለው። መዶሻ ቃል ያነጸኝ ሰብሮ ልደግ ወዳንተ በቃል በኑሮ። እፎይታዬ ማረፊያዬ ተቀበለኝ አሳርፈኝ። መጣሁኝ በሌሊት ከሕይወቴ ሌሊት መጣሁኝ በማታ ወደ ነፍሴ ፎይታ። ዝና ክብሩን ትቶ ሆኖ በትሕትና አንተን የተጠማ ይሻገራልና። የሞት ክላት ነፍሴን በገዛ እጄ እንዳልገኝ በፍቅርህ አሻግረኝ የኃጢአቴን ገደል። በሌሊት ጎብኘኝ ልቤን መርምረው የወረረኝ አረም ንቀለው። መዶሻ ቃል ያነጸኝ ሰብሮ ልደግ ወዳንተ በቃል በኑሮ። እፎይታዬ ማረፊያዬ ተቀበለኝ አሳርፈኝ። መጣሁኝ በሌሊት ከሕይወቴ ሌሊት መጣሁኝ በማታ ወደ ነፍሴ ፎይታ። አንተ በአባት ፊት እንድትሆን ምስክር ስለ ጌትነት ሳልፈራ ልመስክር። ምረህ አስተምረህ አንቃኝና ሌሊት ስሜታዬን ልተው በአይሁድ ሸንጎ ፊት። በሌሊት ጎብኘኝ ልቤን መርምረው የወረረኝ አረም ንቀለው። መዶሻ ቃል ያን
ከሰማው በኋላ እንዳበራ ወርዳኝ ብርሃኔን ለሌላ ኒቆዲሞስ አርገኝ ልውጣ አደባባይ ኃይል ኃይል ይሁነኝ ይምጣና ከሰማይ በሌሊት ጎብኘኝ ልቤን መርምረው የወረረኝ አረም ንቀለው መዶሻ ካለ ያነጸኝ ሰብሮ ልደግ ወዳንተ በቃል በኑሮ እፎይታዬ ማረፊያዬ ተቀበል አሳርፈኝ መጣሁኝ በሌሊት ከሕይወቴ ሌሊት መጣሁኝ በማታ ወደ ነፍሴ ፎይታ መጣሁኝ በሌሊት ከሕይወቴ ሌሊት መጣሁኝ በማታ ወደ ነፍሴ ፎይታ እንደ ኒቆዲሞስ የሌሊት ተማሪ በእምነት ጎዳና መልካሙን ዘርዘሪ መልካም ይወስደኝ ቅን ታዛዥ አርገኝ የዛሬዋን ደስታ ሁሌ አትንፈገኝ እንደ ኒቆዲሞስ የሌሊት ተማሪ በእምነት ጎዳና መልካሙን ዘርዘሪ መልካም ይወስደኝ ቅን ታዛዥ አርገኝ የዛሬዋን ደስታ ሁሌ አትንፈገኝ አይሁድ እንዳያዩት ተደብቆ መጣ ያውም በሌሊቱ ፀሐይ ሳትወጣ የጌታዬን ማዳን ታምር ስለሰማ ሊወጣበት መጣ የሕይወትን ማማ እንደ ኒቆዲሞስ የሌሊት ተማሪ በእምነት ጎዳና መልካሙን ዘርዘሪ
ዘሪ መልካም ይወስጠኝ ቅንጣት ሳሻርገኝ ቅንጣት ሳሻርገኝ የዛሬዋን ደስታ ሁሌ አትንፈገኝ ሁሌ አትንፈገኝ እኔንም ተመልከት ቸል አትበለኝ ጌታ ፍቃድህም ይሁን ከቤት እንድመጣ ከእግር ስር ቁጭ ብዬ ልማር ወንጌልን እንደ ኒቆዲሞስ አርገኝ እኔንም እንደ ኒቆዲሞስ የሌሊት ተማሪ የሌሊት ተማሪ በእምነት ጎዳና መልካሙን ዘርዘሪ መልካሙን ዘርዘሪ መልካም ይወስጠኝ ቅንጣት ሳሻርገኝ ቅንጣት ሳሻርገኝ የዛሬዋን ደስታ ሁሌ አትንፈገኝ ሁሌ አትንፈገኝ ለመኖር እያልኩኝ ካለም ስተባበር ፍርድ አደባባይ ላይ ስቆም ለምስክር ይቅር በለኝ ጌታ መንገድህን ምራኝ እንደ ኒቆዲሞስ ልቤን ስበርልኝ እንደ ኒቆዲሞስ የሌሊት ተማሪ የሌሊት ተማሪ በእምነት ጎዳና መልካሙን ዘርዘሪ መልካሙን ዘርዘሪ መልካም ይወስጠኝ ቅንጣት ሳሻርገኝ ቅንጣት ሳሻርገኝ የዛሬዋን ደስታ ሁሌ አትንፈገኝ ሁሌ አትንፈገኝ እንደ ኒቆዲሞስ የሌሊት ተማሪ የሌሊት ተማሪ በእምነት ጎዳና መልካሙን ዘርዘሪ መልካሙን ዘርዘሪ መልካም ይወስጠኝ ቅንጣት ሳሻርገኝ ቅንጣት ሳሻርገኝ የዛሬዋን ደስታ ሁሌ አትንፈገኝ ሁሌ አትንፈገኝ ኒቆዲሞስ ኒቆዲሞስ ትሑቱ ተማሪ የኢየሱስ ክርስቶስ ኒቆዲሞስ ኒቆዲሞስ ትሑቱ ተማሪ የኢየሱስ ክርስቶስ
የሰው ልጅ መክበሩን በዳግመኛ ልደት የውሃ ከመንፈስ እንዲገኝ ልጅነት የአይሁድ መምህር ከጌታ ስር ሆኖ ጠይቆ ተረዳ ተቀበለው አምኖ ኒቆዲሞስ ትሑቱ ተማሪ የኢየሱስ ክርስቶስ ኒቆዲሞስ ትሑቱ ተማሪ የኢየሱስ ክርስቶስ የመከራው ጊዜ ዘመኑ ሲያበቃ የኦሪቱ መምህር የአይሁድ አለቃ ብሉዩን ከሐዲስ እያመሳጠረ ከጌታ እግር ሆኖ ቁጭ ብሎ ተማረ። ኒቆዲሞስ ትሑቱ ተማሪ የኢየሱስ ክርስቶስ ኒቆዲሞስ ትሑቱ ተማሪ የኢየሱስ ክርስቶስ ሊቅ ሲሆን ተማሪ ሊሆን የተመኘ በጨለማ ሄዶ ብርሃኑን አገኘ። ኒቆዲሞስ ትሑት ጽድቅን የተጠማ ምንጩን ተጎነጨ ወጣ ከጨለማ። ኒቆዲሞስ ትሑቱ ተማሪ የኢየሱስ ክርስቶስ ኒቆዲሞስ ትሑቱ ተማሪ የኢየሱስ ክርስቶስ በአይሁድ ጭካኔ ብዙዎች ሲፈሩ የክፉ ቀን ወዳጅ ሆነ ለመምህሩ። ጽድቅና መንግሥቱን እየመሰከረ በአዲስ መቃብር ሥጋውን አኖረ። ኒቆዲሞስ ትሑቱ ተማሪ
ኢየሱስ ክርስቶስ ኒቆዲሞስ ኒቆዲሞስ ትሑቱ ተማሪ የኢየሱስ ክርስቶስ በኢየሩሳሌም ጎዳና ላይ ከፈረሶች እግር ስር ፍርፋሪ የምትለቅመው ምስኪን ሴት የአንድ ወቅት የዓለማችን ቢሊዮነር የኒቆዲሞስ ልጅ መሆኗን ማን ያምናል? በታሪክ ባንጉሪዮን ተብሎ የሚጠራው ፀሐይ የቆመችለትና ለኢየሩሳሌም ሕዝብ ለ20 ዓመታት የሚበቃ ምግብ ያከማቸው ባለጸጋ እንዴት ሁሉንም ነገር አጥቶ ለክርስቶስ ፍቅር ወደቀ? ዛሬ የኒቆዲሞስንና የልጁን የማርታን አስገራሚና ልብ የሚነካ ምስጢር እንገልጣለን። የአብይ ጾም 7ኛው ሳምንት በቤተ ክርስቲያናችን ሥርዓት ኒቆዲሞስ ይባላል። ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ? የእግዚአብሔር ጸጋና ሰላም ከሁላችንም ጋር ለዘላለሙ ይኑር። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህ ሳምንት ከሥጋዊ ዕውቀት ወደ መንፈሳዊ ጥበብ የምንሻገርበት ነው። ኒቆዲሞስ የተወለደውና ያደገው በኢየሩሳሌም ከሚገኙ 3 እጅግ ባለጸጋ ቤተሰቦች ባንጉሪዮን ወገን ነው። የዓለም ስሙ ባንጉሪዮን ሲሆን ኒቆዲሞስ የተባለው ግን ለሕዝቡ በጸለየ ጊዜ ፀሐይ ስለቆመችለትና ሕዝቡን ከአደጋ ስላዳነ የሕዝብ ድል በሚል ትርጉም ነው። ይህ ሁሉ ሀብትና ክብር ያለው ሰው ለምን ይሆን በሌሊት ተደብቆ ወደ ኢየሱስ የመጣው? ስልጣኑን በመፍራት ወይስ ትክክለኛውን እውነት ለብቻው ለመፈለግ? የኒቆዲሞስ የሀብቱ መጥፋትና የልጁ የማርታ መስዋዕትነት እስከምን ድረስ ነበረ? ኒቆዲሞስ ክርስቶስን መከተል ሲጀምር ሕይወቱ ለሁለት ተከፈለ። አይሁድ በክርስቶስ ስላመነ ንብረቱን በሙሉ ወረሱት። የቀረውንም እርሱ ራሱ ለድሆችና ለቤተ ክርስቲያን መሠረት ሰጠ። የታሪክ ጸሐፊው ዮሴፍ ወልደ ኮሪዮንና የአይሁድ መዛግብት እንደሚሉት የኒቆዲሞስ ልጅ ማርታ ከዓመታት በኋላ በኢየሩሳሌም ጎዳና ከፈረሶች እግር ስር ገብስ ስትለቅም ታይታለች። ይህ ድህነት ግን የውርደት ሳይሆን አባቷ ምድራዊ ወርቁን በሰማያዊ ክብር ስለቀየረ የመጣ የቅዱስ መስዋዕትነት ዋጋ ነበር። ለክርስቶስ ፍቅር ሲባል እንዲህ ያለውን ቢሊዮነርነት መተው ለእናንተ ምን ትርጉም ይሰጣችኋል? እውነተኛ እምነት ወይስ የዓለም ኪሳራ? በዚህ ታሪክ ውስጥ በምንም ሊገናኙ የማይችሉ ወዳጆችን እናገኛለን። ጲላጦስና ኒቆዲሞስ። ጲላጦስ በሮማውያን የጭካኔ አስተዳደግ ያለፈ ወታደር ሲሆን ኒቆዲሞስ ግን በጥበብና በሕግ የታነጸ መምህር ነው። ኒቆዲሞስ በጲላጦስ ፊት ቆሞ ይህ ሰው የሚያደርጋቸው ታምራት ከእግዚአብሔር ናቸው፣ በከንቱ አትፍረዱበት በማለት በድፍረት ተሟግቷል። ጲላጦስም ለኒቆዲሞስ ካለው ልዩ አክብሮት የተነሳ የኢየሱስን ሥጋ በክብር እንዲቀብሩት ፈቅዶላቸዋል። ኒቆዲሞስም የኢየሱስን ሥጋ ለመቅበር 100 ነጥር ሽቶ ይዞ መጣ። ይህ ለአንድ ንጉሥ ብቻ የሚደረግ ክብር ነው። ኒቆዲሞስ በሕይወቱ መጨረሻ ክርስቶስን በመሰከረበት አንደበቱ ሰማዕትነትን ተቀብሎ አርፏል። አስከሬኑም ከታላቁ መምህር ገማልያልና ከቅዱስ እስጢፋኖስ ጋር በአንድ ቦታ በክብር አርፏል። ኒቆዲሞስ ምድራዊ ቢሊዮነርነቱን አጥቶ የሰማይ መንግሥትን ወረሰ። ልጁ ማርታም የሀብት ፍርፋሪ ሳይሆን የአባቷን የእምነት አክሊል ወረሰች። ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም ያለው የጌታ ቃል ዛሬም ለኛ ይሰራል። በቤተ ክርስቲያናችን የአብይ ጾም 7ኛው ሳምንት ኒቆዲሞስ ይባላል። የክርስቲያን ፊደል ኒቆዲሞስ። ጌታችን ወደዚህ ምድር መጥቶ የምስራቹን ቃል ሲያውጅ እስራኤላውያን የተቀበሉት በተደበላለቀ ስሜት ነበር። በአንድ በኩል ሕዝቡ ለብዙ ዘመናት በባርነት ሲገዛ ስለነበር ከሮማውያን ቅኝ ግዛት ነፃ የሚያወጣቸው መሲህ ይፈልጋሉ። በሌላኛው በኩል ደግሞ ሕዝቡ ለብዙ ዘመናት በባርነት ቀንበር ስለደከመ ተስፋ በመቁረጥ ተዳክሞ ነበር። መሲህ ቢመጣ እንኳ ይመጣል ብለው የሚጠብቁት ጦር ይዞ ሰራዊት አስከትሎ ነው ብለው ያምኑ ነበር።
ስለዚህም ነው ክርስቶስ መሲህ ነኝ ብሎ ሲመጣ ለመቀበል ፈቃደኞች አልነበሩም። ምክንያቱም ደግሞ ጦር ሳይዝ ሰራዊት ሳያስከትል እንዲሁ ባዶ እጁን አርነት ላወጣችሁ መጥቻለሁ እያለ ደጋግሞ ተናግሯልና ነው። ምንም እንኳን አብዛኛው እስራኤላዊ የክርስቶስን መሲህነት ቢጠራጠርና ባይቀበለውም በፍጹም እምነት እስከ መጨረሻው ይተከተሉትም ነበሩ። ለዚህም ትልቅ ማሳያ የሚሆነው ከፈሪሳውያን ወገን የሆነ ኒቆዲሞስ የተባለው አይሁዳዊ ነው። ቅድስት ቤተክርስቲያንም ይህን ታላቅ ሰው ለማክበር የአብይን ጾም 7ኛ እሁድ በእርሱ ስም ሰይማ ታከብረዋለች። ተከታዮቿ ምዕመናንም የእርሱን አሰረ ፍኖት እንዲከተሉ ትመክራለች፣ ታስተምራለችም። ኒቆዲሞስ ማን ነው? ኒቆዲሞስ ፈሪሳዊ ነው። ዮሐንስ 3:1 የእስራኤላውያን ለብዙ ዘመናት በባርነት መኖር የሕዝቡን ያኗኗር ሁኔታ ቀይሮታል። በግዞት ጊዜ ከአሕዛብ የቀሰሟቸው አጉል ትምህርቶች በእምነትም በአስተሳሰብም እጅግ እንዲለያዩና እንዲራራቁ ምክንያት ሆኗል። አይሁዳዊ ሳምራዊ፣ ከአይሁድም ሰዱቃዊ፣ ፈሪሳዊ፣ ጸሐፍት፣ ኤስያዊ ብለው እንዲከፋፈሉ ከዚህም እጅግ ወርደው ገሊላዊ ናዝራዊ እንዲባባሉ ያበቃቸው ከአሕዛብ ጋር የነበራቸውን ግንኙነት ፈር ባለማስያዛቸው ነበር። ፈሪሳውያን ደግሞ ሕግን በማጥበቅ ሕዝቡን የሚያስመርሩ ቀሚሳቸውን በማስረዘም እነርሱ የማይፈጽሙትን ሕግ በሕዝብ ላይ የሚጭኑ ራሳቸውን ከሌሎች በላይ ከፍ ከፍ የሚያደርጉ አባታችን አብርሃም እያሉ የሚመጻደቁ የአባታቸውን የአብርሃምን ሥራ ግን የማይሰሩ ክፍሎች ናቸው። ዮሐንስ 8:39። ታዲያ ኒቆዲሞስ ምንም እንኳ ከፈሪሳውያን ወገን ቢሆንም ራሱን ከዚህ ሕዝብ ለይቶ ክርስቶስን ፍለጋ በፍጹም ልቡ የመጣ ፈሪሳዊ ነው። ቀድሞ አባታችን አብርሃምን ከቤተሰብ ተለይተ እኔ ወደማሳይ ምድር ሂድ ያለው አምላክ ኒቆዲሞስን ከፈሪሳውያን ለይቶ ጠራው። ዘፍጥረት 12። ኒቆዲሞስ የአይሁድ አለቃ ነው። ዮሐንስ 3:1። ሮማውያን ሕዝቡን የሚያስተዳድሩት ከላይ ያለውን ዋና ሥልጣን ተቆጣጥረው ታች ያለውን ሕዝብ ደግሞ ባህላቸውን በሚያውቅ ቋንቋቸውን በሚጠነቅቅ አይሁዳዊ ምስለኔ ነው። አውሮፓውያንም አፍሪካን ለመቀራመት የተጠቀሙበት ስልት ይህ አይነት ነበር። ኒቆዲሞስም ምንም እንኳ ፈሪሳዊ ቢሆን አለቃ እንዲሆን በሮማውያን የተሾመ ባለስልጣን ነው። ኒቆዲሞስ መምህረ እስራኤል ነው። ዮሐንስ 3:10 ጌታ ሚስጥረ ጥምቀትን በገለጸበት ጊዜ ሲደናገር አይቶ አንተ የእስራኤል መምህር ስትሆን ይህን አታውቅምን ብሎታል። ይህ የሚጠቁመን ኒቆዲሞስ አለቅነትን ከመምህርነት የያዘ በአይሁዳውያን የታፈረና የተከበረ ሰው እንደነበረ ነው። ታዲያ መምህር ቢሆንም የሚቀረኝ ያላወቅኩት ያልተነቀቅኩት ብዙ ነገር አለ በማለት የመምህርነቱን ካባ አውልቆ የተማሪነትን ዳባ ለብሶ ከክርስቶስ ሊማር መጣ። ኒቆዲሞስ ምሁረ ኦሪት ነው። ዮሐንስ 7:51 አንዳንዴ ሳያውቁ አወቅን ሳይማሩና አስተምር የሚሉ ደፋር መምህራን አይጠፉም። ኒቆዲሞስ ግን ከዚህ በተለየ አለቅነትን ከመምህርነት መምህርነትን ከምሁርነት አስተባብሮ ያዘ። ዕውቀትን ከትህትና ምሁርነትን ከደፋርነት አንድ አድርጎ ያዘ ሰው ነበር። የኦሪት ምሁር መሆኑን የሚጠቁመን ደግሞ ከካህናት አለቆች ጋር ያደረገውን ክርክር ባስታወስን ጊዜ ነው። ኒቆዲሞስ ምን አደረገ? ለሚስጥረ ጥምቀት መገለጥ ምክንያት ሆነ። ዮሐንስ 3:1-21 የአይሁድ የፋሲካ በዓል እየቀረበ ሲመጣ ክርስቶስ ቀኑ እንደደረሰ ለሐዋርያቱ ተናግሮ ወደ ኢየሩሳሌም መጣ። እንደ ሰውነቱ ሰለቸኝ ደከመኝ ሳይል ሕዝቡን ቀንና ሌሊት በትምህርትና በታምራት ያገለግል ነበር። በዚህ ሰዓት ነው ኒቆዲሞስ በሌሊት ገስግሶ ወደ ጌታችንና መድኃኒታችን ኢየሱስ ክርስቶስ የመጣው። በፊቱ ቀርቦም መምህር ሆይ ብሎ የእርሱን አላዋቂነት የክርስቶስን ማዕመረ ኅቡዓትነት የተሰወረውን አዋቂነት መሰከረ። ጌታችንም አመጣጡ ከልብ መሆኑን አውቆ ሚስጥረ ጥምቀትን ዳግም ውልደትን ገለጸለት። ምስጢሩ ለኒቆዲሞስ እንደከበደው ስለተረዳ የከበደውን የሚያቀል የጠበበውን የሚያሰፋ አምላክ ምስጢሩ ለኒቆዲሞስ እንደከበደው ስለተረዳ ቀለል አደረገለት። ዳግም ውልደት ከእናት ማፀን ሳይሆን ከውሃና ከመንፈስ ቅዱስ እንደሆነ አብራራለት። አዋቂ ነን የሚሉትን አሳፈራቸው። ዮሐንስ 7:51 ወቅቱ የአይሁድ የፋሲካ በዓል የቀረበበት ጸሐፎችና የካህናት አለቆች ጌታን ለመያዝ እንደ ሙሴ ሕግ ሊያስፈርዱበት የቋመጡበት ጊዜ ነበር። የሙሴ ፈጣሪ መሆኑን መቼ አወቁና የካህናት አለቆች ተሰብስበው
ክርስቶስን ለመያዝ በሚመካከሩ ጊዜ ከሙሴ መጽሐፍ ሕግ ጠቅሶ ሊቃውንተ ኦሪትን አፍ ያስያዛቸው እርሱ ነበር። በዚህም የተነሳ ሳይስማሙ ወደየቤታቸው እንዲበተኑ ምክንያት የሆነ ታላቅ ሰው ነው። ኒቆዲሞስ ጌታን ለመገነዝ በቃ። ዮሐንስ 19:38 ጌታችን በቀራንዮ አደባባይ ራሱን ለዓለም ቤዛ አድርጎ ሲሰጥ እስከ ሞት ካንተ አንለይም ያሉት ደቀ መዛሙርቱ ሲበተኑ ከዮሐንስ በቀር በ9 ሰዓት ቀራንዮ የነበረ ኒቆዲሞስ ነበር። ከአርማትያሱ ዮሴፍ ጋር ሆኖ የክርስቶስን ሥጋ ካለቆቹ ለምኖ የገነዘ የክርስቶስን ክቡር ሥጋ ከርቤና የእሬት ቅልቅል ያርከፈከፈለት ወደ ሐዲስ መቃብር ያወረደውም ኒቆዲሞስ ነበር። ከኒቆዲሞስ ምን እንማር? አንደኛ አታቶ ርዕስ በቅዱስ ወንጌል ላይ በተደጋጋሚ የምናገኘው የፈሪሳውያንን ግብዝነትና የጌታችንን ተግሣጽ ነው። ማቴዎስ 9:10 እና ማቴዎስ 23 ለዚህም ማሳያ እንዲሆነን የፈሪሳውያንንና የቀራጩን ጸሎት ምን ይመስል እንደነበር መመልከት ነው። ሉቃስ 18:9 ኒቆዲሞስ ፈሪሳዊ የአይሁድ አለቃ መምህረ እስራኤል ምሁረ ኦሪት ቢሆንም ራሱን ዝቅ አድርጎ ከጌታ እግር ስር ቁጭ አለ። ሕዝብን ከመምራትና ከማስተማር ይልቅ ቁጭ ብሎ መማር ምንኛ መታደል ነው! ጌታስ በትምህርቱ ማርያምም መልካም ዕድልን መርጣለች ከእርሷም አይወሰድባትም ያለ ለዚህ አይደለም? ሉቃስ 10:42 ብዙዎቻችን ባለን የኑሮ ደረጃ፣ የእውቀት ደረጃ፣ የስልጣን ደረጃ ራሳችንን ሰቅለን የመማር አቅም አጥተናል። ቁጭ ብሎ መማር ደረጃችንን የማይመጥን የሚመስለን ስንቶቻችን እንሆን? አንድ ወቅት አባ መቃርስ ከሕፃናት እንቆቅልሽ ለመማር ቁጭ እንዳሉ በእንቆቅልሹም ልባቸው ተነክቶ እያነቡ ወደ ቤታቸው መመለሳቸውን እያወቅን የመማር አቅም ያጣን ስንቶቻችን እንሆን? ማን ያውቃል? ከአንድ ሰዓት ስብከት ውስጥ እግዚአብሔር ሊያስተምረን የፈለገ አንዲት አረፍተ ነገር ቢኖርስ? ትሑት የሚያሰኘው ሳያውቁ አላወቅንም ማለት ሳይሆን እያወቁ አለማወቅም ማለት ነው። ሳይማሩ ተምሬያለሁ ማለት ሳይሆን ተምረውም ልክ እንደ ኒቆዲሞስ ለመማር ራስን ዝቅ ማድረግ ነው። ሁለተኛው ጎዶሎን ማወቅ። መምህርም ምሁርም ሆኖ ቁጭ ብሎ መማር ምን ረባለው ይባል ይሆናል። ኒቆዲሞስ ምሁረ ኦሪት እንጂ ምሁረ አዲስ አይደለም። ኒቆዲሞስ መምህረ እስራኤል ዘሥጋ እንጂ መምህረ እስራኤል ዘነፍስ አይደለም። ክርስትና አለቃና ባሪያን አንድ እንደምታደርግ ያውቅምና የጎደለውን ፍለጋ መጣ። ገላትያ 3:26 ያለውን ሳይሆን ያጣውን፣ የሞላለትን ሳይሆን የጎደለውን ፍለጋ መጣ። ዕውቀት ብቻውን ምሎ አያደርግም። አለቅነትም ቢሆን ገደብ አለው። የሕይወቱን ክፍተት ሊሞላ የሚችል አንድ ክርስቶስ ነውና ጎዶልነቱን አምኖ መጣ። የሚጎድለኝ ነገር ምንድነው ብሎ እንደጠየቀው እንደዚያ ሰው ጎዶሎን ማመን ምንኛ ታላቅ ነገር ነው። ማቴዎስ 18:21 በአብዛኞቻችን የሚታየውና ክርስትናችንን፣ አገልግሎታችንን፣ ቤተክርስቲያናችንን እየተፈታተነ ያለው ችግር ጎዶሎቻችንን አለማወቅና ሙሉ ነኝ ብሎ ማሰብ ነው። ምንም እንዳልሆኑ አውቆ ራስን ለክርስቶስ፣ ራስን ለመርዓተ ክርስቶስ ቤተክርስቲያን አሳልፎ መስጠት ምንኛ መታደል ነው። ሶስተኛ አለዕሎ ልቦና፣ ልቡናን ከፍ ማድረግ። ኒቆዲሞስ ይዞ የመጣው ሥጋዊ ሕዋሳቱን ነበር። ጌታችን ግን አመጣጡ ለመልካም እንደሆነ አውቆ ለሥጋዊ ዕውቀት እጅግ የሚከብደውን ምስጢረ ጥምቀትን ገለጸለት። መጀመሪያ ይህን ምስጢር ለመቀበል አልተቻለውም ነበር። መድኃኔ ዓለም ክርስቶስ ምስጢሩን ፍንትው አድርጎ ሲያብራራለት ግን ልቡናው ይህን ምስጢር ለመቀበል ከፍ ከፍ አለ። ምስጢራትን ለመቀበል ልቡናን ከፍ ከፍ ማድረግ ይገባል። የእምነታችን መሠረት በሥጋ ዓይን ማየት፣ በሥጋ ጆሮ መስማት፣ በሥጋ እጅ መዳሰስ ብቻ ከሆነ ልክ እንደ እምቦይ ካብ ሆነ ማለት ነው። ትንሽ ነፋስ፣ ትንሽ ተጽዕኖ ሲያርፍበት መፈራረስና መናድ ይጀምራል። ኒቆዲሞስን ምስጢሩ መጀመሪያ ላይ ቢከብደውም ግን በኋላ ላይ ልቦናውን ወደ ሰማያዊ ምስጢር ከፍ ስላደረገ ምስጢሩ ተገለጸለት። ቤተክርስቲያናችንን ሲፈታተኗትና እየተፈታተኗት ያሉ አካላት በሙሉ የስህተታቸው ምንጭ እንደ ግያዝ ከአካባቢያቸውና ከምናየው አካል ቁሳዊ ዓለም ውጪ መመልከት አለመቻላቸው ነው። ሁለተኛ ነገሥት 6:17 ለዚህም ነው ካህኑ በሥርዓተ ቅዳሴ ጊዜ የቁርባኑ ምስጢር እንዲገለጽልን ልቦናችሁን ከፍ ከፍ አድርጉ የሚለን። አራተኛው ከኒቆዲሞስ የምንማረው ስምዐ ጽድቅ መሆን ወይንም የእውነት ምስክር መሆን ነው። ኒቆዲሞስ ያለ ፍርሃትና ያለ ኀፍረት በካህናቱ ፊት እውነትን መስክሯል። እውነትና ፀሐይን ፈርቶ የትም መድረስ አይቻልም። ካህናቱን መጽሐፍ ጠቅሶ እውነትን ተናግሮ አሳፍሯቸዋል።
በመሪዎች ፊት፣ በታላላቅ ሰዎች ፊት እውነትን መመስከር ክርስትናችን የሚያስገድደን ቁም ነገር ነው። ሉቃስ 12:8 ቤተ ክርስቲያናችን ሰማዕታት እያለች የምትዘክራቸው በሙሉ ለእውነት ብለው ራሳቸውን ለክርስቶስ አሳልፈው የሰጡ ቅዱሳንን ነው። በፍርሃትና በአፍረት በይሉኝታና በአዘኔታ እውነትን አለመመስከር በክርስቶስ ፊት ያስጠይቃል እንጂ አያስመሰግንም። ማቴዎስ 10:32 ለእውነት እንጂ በእውነት ላይ ምንም ማድረግ አንችልም እንዳለ ሁለተኛ ቆሮንቶስ 13:8። አምስተኛው ከኒቆዲሞስ የምንማረው ትጋሃ ሌሊት ነው። እንደ ሌሊት ለመንፈሳዊ ሕሊና ለተመስጦ የሚመች ጊዜ የለም። ቀን ለሥጋ ሲራወጥ የነበረው አካልና መንፈስ ሌሊቱን ለነፍስ በማስገዛት ሥጋውን መጎሰም አለበት። ለዚህ ነው ቅድስት ቤተ ክርስቲያን ቀኑን በቅዳሴ ሌሊቱን ደግሞ በማህሌት በሰዓታት በኪዳን እግዚአብሔርን ስታመሰግን የምታድረው። ለዚህ ነው ቅዱስ ማር ይስሐቅ ሌሊትን ጌታን ለማመስገን የተፈጠረ ድንቅ ጊዜ ነው ያለው። ጌታችን ሐዋርያቱን ወደ ፈተና እንዳትገቡ ትጉና ጸልዩ ብሏቸዋል። ማቴዎስ 26። አሁንም ቤተ ክርስቲያን እንደ ኒቆዲሞስ በሌሊት ገስግሶ ለኪዳን ለማህሌት ለጸሎት የሚመጣ ምዕመን ትፈልጋለች። ስድስተኛው ከኒቆዲሞስ የምንማረው እስከ መጨረሻ መጽናት ነው። ጌታችንን በመዋዕለ ስብከቱ ብዙ ሺህ ሕዝብ ቢከተለውም እስከ መስቀሉ አብረውት የነበሩ ጥቂቶች ናቸው። የተወሰነው ሕዝብ ቀድሞም የተከተለው ለምግበ ሥጋ ነበርና ቀራንዮ ላይ አልተገኘም። ቀራንዮ ላይ ምግበ ነፍስ እንጂ ምግበ ሥጋ የለም። ሌሎችም በቤተሰብ በሀብት በፍርሃት ምክንያትነት መስቀሉ ስር አልተገኙም። ምንም እንኳ ኒቆዲሞስ በ6 ሰዓት ባይገኝም የክርስቶስ ሥጋ ከነፍሱ በምትለይበት ሰዓት ክርስቶስን ከመስቀል አውርዶ ለአዲስ መቃብር ያበቃው እሱ ነበር። በዚህ የመከራ ሰዓት ከዮሐንስና ከእናቱ ከድንግል ማርያም ውጪ ማንም እንዳልነበረ መጻሕፍት ከገለጹልን በኋላ የምናገኛቸው የቁርጥ ቀን ልጆች ዮሴፍንና ኒቆዲሞስን ነው። ይህም ፈተናውን ሁሉ ተቋቁሞ እስከ መጨረሻው ለመጽናቱ ምስክር ነው። በክርስትና ሕይወታችንም የምናያቸው ነገሮች ከዚህ የተለዩ አይደሉም። በምቹ ጊዜ የምናፈገፍግ፣ ፈተና ሲመጣ ጨርቃችንን አገልግሎታችንን ጥለን የምንሮጥ፣ ሰበባ ስበብ ፈልገን የምናፈገፍግ ብዙዎች ነን። ማርቆስ 14:51 ዕውቀት ጣዖት ሆኖበት መሃል መንገድ የቀረው፣ ሀብት ጣዖት ሆኖበት ሩጫ ያቋረጠውን፣ ጊዜ ጣዖት ሆኖበት ቅዳሴ የሚቀረውን ቁጥረን እንጨርሰው ይሆን? ጌታ በትምህርቱ እስከ መጨረሻው የሚጸና እርሱ ይድናል እንዳለ ማቴዎስ 24:13 ክርስትና ለጀመሩት ሳይሆን ለጨረሱት፣ ለወጠኑት ሳይሆን ለፈጸሙት የድል አክሊል የምትሰጥ መንገድ እንጂ የመሮጫ መሙን ጠበበን ሩጫው ረዘመብን ለሚሉት ዴማሶች ቦታ የላትም። ሁለተኛ ጢሞቴዎስ 4:9። በአጠቃላይ ከኒቆዲሞስ ሕይወት ብዙ ቁም ነገሮችን እንማራለን። የኒቆዲሞስ በሌሊት ገስግሶ መምጣት ለሚስጥረ ጥምቀት ትምህርት መገለጥ ምክንያት እንደሆነ ሁሉ በቅዳሴው፣ በኪዳኑ፣ በሰዓታቱ፣ በማህሌቱ መገኘትና መሳተፍ ረቂቅ የሆነ ሰማያዊ ሚስጥር ፍንትው ብሎ እንዲገለጥልን ምክንያት ነውና በሚስጥራት በመሳተፍ ራስን ዝቅ በማድረግ ለታላቅ ክብር እንድንበቃ የእርሱ መልካም ፍቃድ ይሆንልን። ወስብሐት ለእግዚአብሔር አሜን።